አለበዛ ኃይል እንድጠቀም ያስገድድሽ ነው ከጀርባ አጥፋው ካሜራውን አጥፋው ነጂ ለቀቀኝ ጫዋለሁ እኔ አሁን ለልጄም እንደምነግረው ነው አሁን አጎትህ አባትህ ነው የምለው በጣም በቃ የከበደኝ እሱ ፓርት ሲጀመር እኔ እንደውም እኮ እንደዚህ ሴቶችን እንዲፈጅ አይደለም እኮ እኔ እንደውም ያሰብኩት ሽዋ አድርጌ ቤት ውስጥ ለማስቀመጥ ነበር እኔ ያሰብ ውጪም እንደዚህ እጁን ለማስታጠብ ሲሄድ ምናምን በቃ የሚያየኝ አስተያየት ወደ ደረቴ ምናምን ያያል ዝግጅት አልቋል እኮ ቤት ሰው ተጠርቷል ቤተሰቡላ ፋሚሊ ቁጭ ብሎ እንዴ ሰርግን የሚያክል ነገር እንዴት ነው ወጪ አድርጌ እኮ ነው የምታወጣው አይደል እንዴ ለምን ነው እንደዛ የሚያደርግ የማይፈልገኝ ከሆነ አልፈልግም ማለት ይችላል እኔ አስገድጄ አይደለም እኮ አይደል አዎ አድርጌበታለሁ ምክንያቱም ህይወቴን አበላሽቶሻል እሱ ስለተያዘ በጣም ደስ ብሎኛል ምክንያቱም እኔ የሆነብኝና የደረሰብኝ ሁሉም ነገር ነግሬሃለሁ እሱ በቃ ልክስክስ ነው ውሻ ነው ደግሞ እንደዛ ማድረጉ ይክዳል ቢያንስ በሰዓቱ ነግሬሃለሁ ፍርድ ቤት ድረስ ሁሉ ነገር እንትን ብሎ ተጠርቶም እንኳን እምነት እንኳን አልሰጠም ለምን ሰማኛለህ አይደለ ወድጄ ነው እንደነገርኩህ እኮ እኔ እኮ የመጀመሪያ ፍቅረኛዬ አማካኝነት የተደረገብኝ ችግር አለ እንዳልከው የጨለማ ኃይል የሚያደርገው ነው እንጂ አንድ ክርስቲያን ወይ ደግሞ አንድ የእምነት አባት ሊያደርገው የማይችል ነገሮች ሊሆኑ ስለሚችሉ ግለሰቦች ግን ትምህርታቸውን በመጠቀም አላስፈላጊ ነገሮች የሚያደርጉ ሰውን የሚያሳስቱ በህብረተሰቡ ጫና የሚፈጠር ስለሆነ እኔ ለጠፋሁት ነገር ይበለኝ መቀጣት ያለብኝ ነገር ሁሉ ነገር እቀበላለሁ ልጆችን ይቅር ይበሉ ነው ሽባ አድርጌ ነበር ማስቀመጥ የነበረብኝ አልኩ በጣም ባለጌ ነው መጨረሻ ባለጌ ሰው ነው የመተተኛ ዘር አላገባም የመተተኛ ዘር ነሽ አባትሽ መተተኛ ነው እንዴ ከአባቴ ጋር ብዙ ነገር እኮ ነው ሲያሳልፉ የነበረው ብዙ ነገር በቃ እኮ ማለት ነው እኔን ከመጉዳቴ በፊት ይሄ ሰው እኮ ማለት ብዙ ነገር አላቆም ማንነቱን አላቅም ነው እያልኳለሁ አይደል እንዴ ስለዚህ እኔ ከዛ በፊት ይሄ ሰውዬ ከዛ በፊት አድርጎ ብዙ ሴቶችን ጎርቶ ቢሆንስ እኔ አላቅም ገባ ስለዚህ ይሄ ነገር ማለት ከኔ በፊት የነበረው ነገር አለ ብዬ ነው ያሰብኩት እኔ በኔ አመለካከት ማለት ነው ማለት በቃ ማድረግ ያለብኝ ነገር ለመበቀል ብለሽ ለኔ ለመበቀል ብዬ ነው ግን እንደዚህ ሴቶችን እንዲያደርጉ አይደለም ይሄን ነገር ያደረኩት እውነት ለመናገር እኔ ሽባውን እንዲቀመጥ ነው የፈለኩት ሴሰኛ ትሆናለህ በዚህም በሴሰኝነት ትያዛለህ ቤተሰብ አይኖርህም እያለችኝ ስትዝትብኛለች እኔ እንደዛ ያልኩት ምንድነው እንደዚህ ሴሰኛ ትሆናለህ ምናምን አይደለም ቁጭ በል እያልኩ ነው ቁጭ በል በለኝ ግንባርህን ነምልህ በለኝ ቁጭ በል ከዚህ ልታወር ግንባርህን ነምልህ ቁጭ በል ቀን እኮ ምንም አይታየኝም ቀን እኮ ደህና ሰው ነው የምሆነው ማታ ግን ወደ አውሬ ነው የሚቀየረው ምርመራው ሲረጋገጥ እንደውም ነፍሰ ጡር ነሽ ጭራሽ ተባልኩኝ እንደዛ ተባልኩኝ ማለት ነው ልጁ እኔም በጣም እየተጨናነቁም ስለነበረ ፌል አረገ ወረደ ማለት ነው ላይ ተኝቼ ከእንቅልፌ ስነሳ አልጋዬ ላይ ደም ነበረ ከዛ ደግሞ ማጽኔንም እያመመኝ ነበረ ጭኔ አካባቢ ምናምን ደም ፈሶ ነበረ ያየሁኝ ማለት ነው መጀመሪያ እንደዛ ከተፈጠረ በኋላ ከወር በኋላ እንደዛ ሆነና ህመሙን እንትን ሲለኝ ወደ ሆስፒታል ሄድኩኝ ወደ ሆስፒታል ሲሄድ ምንድነው የተባልኩት አንቺ ማለት ከወንድ ጋራ የሆነ ነገር አድርገሻል ወይም ደግሞ ግንኙነት ፈጽመሻል ምናምን አሁን እንትን ምንድነው ድንግል አይደለሽም ምን ያለው ምንድነው ሰው እሱ መጥቶ እኔ ከተኛሁበት ላይ ቆሟል እኔ አላየሁም የነበረው እኔ ተኝቻለሁ እና እህቴ ከላይ እየወረደች ምናምን ምን ትሰራለህ ምናምን ስትለው የተንቀጠቀጠ በቃ የድንግጥግጥ ያለ ነገር የለም አንተ ትግስት ምን ሆነሽ ነው ተረጋጊ ተረጋጊ እባክሽን ትግስት ምን ልረጋጋው እባክሽን ትግስት ወይ መጀመሪያ ቀጣፊ ነው ሲጀመር ወንጀለኛ ቢሆንም በእንደዚህ መልኩ አይደለም እባክሽን ትግስት እባክሽን ስራህ እንደተጋለጠ ስታቅ እንዴት ኩምሽ እንዳልክ አይቻልም አላቀጥም ማቃታ አምር የለም አሁን ወደ ወንድሜ ልሄድበት ህመም ላይ ነው ያለ በቃ አላቃትም አንድ እንደ ፍቅረኛ ነገር ነበረችኝ ማለት ነው ፍቅረኛ ነበረችኝና በጣም እንዋደድ ነበር ፍቅረኛ ማለት ከአሁን ከልጆች እናት በፊት የነበረች ማለት ልጆች እናት በፊት አንድ ፍቅረኛ ነበረችኝ የኛ ትችልም ግን በሄድክበት ደግሞ እንድትጋደም አደርጋለሁ በዚህ ሁኔታ ካልተበቀልኩና በዚህ ሁኔታ ታስራ አንተ ራስን ካላገኘ እኔ አይደለሁም ብላ ፈከረችብኝ ማለት ነው ስለዚህ ሰዎች አለና
ከነዛ አንዱ ናቸው። ያ ሰውዬ ለኔም ሲያግዙኝ ነበር። አንዳንድ ነገር ምፈልግ ከሳቸው ታሰራ ነበር ነው። አንዳንድ ነገሮች ካደረኩ በኋላ ከሷም ሳልፈጽም አልቀርም በወቅቱ። በነጋታው ግን ሻንጣዬን ምናምኔን ይዤ እንደወጣ ነው ያደረገች። ከፈለኩ ካስነኳ ተከትላኝ ነው የምትመጣ። እሺ ትመጣለች። ከዛ በኋላ የትዕግስት ነው ወደዛ እመጣልሃለሁ ብያለሁ። አልጋዋ ላይ ወንድሟ ጋድሜ የሚሰራት እንጂ እዛ እንትን ግን ወደ እኔ የተኛሁበት ወሰድኳት። አንተም ወንጀለኛ ነህ። ከወንጀለኛ ጋር ቁጭ ብለህ እያወራህ እኮ ነው። ካሜራ የለ ምናምን የለ ምንም አታመጣም። የለውም። እኔ ብዙ የነገርኩህ አይደል እንዴ? ዳኛቸው አሁን እመነኝ፣ አንተ ለእስር ቤት ወህኒ ይከታሉ ማለት ሰላም ሰላም፣ ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። እንግዲህ አጠገቤ ደግሞ ያለችው ትናንት የተለቀቀው ቪዲዮ ላይ እንግዲህ እንዳያችሁት እንግዲህ ትዕግስት ናት ማለት ነው። ትዕግስት ዛሬ እንግዲህ ማለት አዲስ ነገር ይዤላት ነው የመጣሁት። ትናንት የተፈጠረውን ነገር አይታችኋል። እንግዲህ ከአቶ ዳኝ ጋር ብዙ አይነት ነገሮችን አሳልፈን ባላሰበበት ሁኔታ እንግዲህ በድብቅ ካሜራኛም ነገሩን እያንዳንዱን ነገር እንዲናዘዝ አድርገን ጉዳዩን ተናግሯል ማለት ነው። ከራሱም አንደበት አምኗል ማለት ነው። እንግዲህ ትዕግስትም ነግሬሻለሁ እንግዲህ ከካሜራ ጀርባ የተወሰነ ነገር ለመንገር ሞክሬያለሁ። እንግዲህ ተናግሯል። ይህን ነገር አምኗል። ወንጀለኛ መሆኑን አረጋግጠናል። በእርግጥ ይህን ነገር ተገድጄ እያደረግኩት ያለሁት የተደረገብኝ ነገር አለ ብሏል። እሱንም ችግር የለም እናጣራ ይሆናል። ከዚህ ጀርባ ማን የሚለውን እናጣራ ይሆናል። ግን በዋነኝነት ይህን ሰው ወህኒ የምንከትበት ትክክለኛ ማስረጃ አግኝተናል ማለት ነው። ማለት አመንላችሁ አምኗል። ፈልጎ ባይሆንም በተደበቀ ካሜራ በድብቅ ካሜራ ቀርጻ ነው ነገሩን እያንዳንዱን እንዲናዘዝ አድርገን አምኖልናል ማለት ነው። በእውነት እኔም በዛ ሰዓት ታግሼው እንደ እንትን መስዬ ተለሳልሼ ያለውን ነገር እንዲያወጣጣ እንዲያምን ከሱ ጎን መስዬ ማለት ችግርህን ልረዳ ፈልጋለሁ ብዬ በእርግጥ ያለበትን ችግር አሁንም ቢሆን ወደኋላ ምል አይሆንም። ማንም ሰው ወንጀለኛም ቢሆን የሰው መብት አለውና ችግሩን ልፈታለት እሞክራለሁ። በቻልኩት መጠን ያቺ ያላትንም ሴት ለማግኘት እሞክራለሁ። ግን ቢሆንም ወንጀለኛ ነው። ለሰራው ነገር አላፈረም ሲናገር ራሱና ያንን ሁሉ ነገር ተቋቁሜ በጣም ተናድጄ ነበር። በእውነት በዛ ሰዓት ቢያስኩሽ ቁጥ ራሱ ግንባሩን ብለው ደስ ይለኝ ነበረ። ግን ነገሮችን ገታ አድርጌ ያዝ አድርጌ ተቋቁሜ እየሰማሁት ነበርና ያንዳንዱን ነገር ተናዟል ትዕግስት። ምክንያቱም አንቺ በሰጠሽ መረጃ ነውና ላመሰግንሽም ነው እንግዲህ ዛሬ ያስቸገርኩሽ። እኔ ማመስገን ያለብኝ የኔን የኔ ደም ባክኖ እንዲቀረን ስላላረጋችሁኝ አመሰግናለሁ በጣም። ወደፊትም የሴቶችን ህይወት ነው የታደጋችሁት እናንተ። እሱን ግን የፍርዱን እንዲያገኙ ነበረ ስለምን የነበረው። እንግዲህ እናንተም ከዚህ የበለጠ ፍርድን ትሰጡታላችሁ ብዬ አስባለሁ። በጣም ነው የማመሰግነው። ኧረ ምንም አይደል እንዴ አንቺ በመምጣትሽ ብዙ ነገር ተስተካክሎልናል። ምክንያቱም ይህ ሰው ላይ ምንም አይነት መረጃ ልናገኝ አንችልም ነበረ። እኔም ልዕልናን ራሱ የጠረጠርኳት ነበረ። ልዕልና ጋር ምናልባት የተፈጠረ ነገር ይኖር ይሆን ወይ ብዬ እያሰብኩኝ ነበር እና ራሱ በአንደበቱ ከወንድሙ ሚስት ጋር የነበረውን ነገር ተናግሯል ማለት ነው። ስለዚህ ማስረጃ እንግዲህ ካሜራ ላይ አሁን ተቀምጧል ማለት ነው። እያንዳንዱ ፍርድ ቤት ይዤ እሄዳለሁ። አንቺም ደግሞ ስለምታስፈልጊ ምስክር ሆነሽ፣ ምክንያቱም ስለ አንቺም የተናገረው ነገር አለ። አንቺንም እንዲህ ማድረጉን አምኗል። ይህን ነገር ማድረጉን አምኗልና ስለዚህ አንቺም በሰዓቱ ምስክር ሆነሽ መቅረብ ስለሚኖርብሽ በአስፈላጊው ሰዓት ስጠራሽ እንደምትገኝልኝ እንግዲህ ቃል እንድትገቢልኝ ስለምፈልግ ነው። በጣም እመጣለሁ፣ እገኛለሁ። ይሄ የኔ ሁሉ ጉዳይ እኮ ነው። እመጣለሁ። እሱም ፍርዱን እንዲያገኝ እንዲቀጣ ነው የምፈልገው። በማንኛውም ሰዓት ደውሉልኝ፣ እመጣለሁ። እሺ ትዕግስት፣ አሁን ማመሰግነው ስለሰጠሽኝም ስላደረግሽኝ መረጃ። ያው የደረሰብሽን ጉዳትም እንግዲህ አይተናል። እሱንም ቢሆን እንግዲህ እኛም ደግሞ ላንቺ አንዳንድ ነገር ድጋፎችን ለማድረግ እንግዲህ ወስነናል ማለት ነው። ምንድነው ያ ነገር? የስነልቦና ድጋፍ የሚያስፈልግሽ ከሆነ የስነልቦና ድጋፍ ለማድረግ እኛም ከባልደረቦች ጋር ተመካክረን አንዳንድ ነገርን ለማድረግ ወስነናል እና እስቲ ምንድነው አሁን ላይ ያለሽበት ሁኔታ? ውስጥሽ ምንድነው የሚሰማው? ምክንያቱም እስካሁን በጣም እልህ ውስጥ ንዴት ውስጥ ነበርሽና ትናንትና እንዴት አይተሻል ራስሽንም ታውቂያለሽ መተሽ እንዴት ስታለቅሽ እንደነበር እና እስቲ አሁን ላይስ ምንድነው እሱ በመያዙስ ምንድነው የተሰማሽ የሚለው እንድትነግሪኝ። እሱ ስለተያዘ በጣም ደስ ብሎኛል። ምክንያቱም እኔ የሆነብኝን የደረሰብኝ ሁሉም ነገር ነግሬሃለሁ። እሱ በቃ ልክስክስ ነው፣ ውሻ ነው።
ደግሞ እንደዛም አድርጎ ይክዳል። ቢያንስ በሰዓቱ ነገር ያለው ፍርድ ቤት ድረስ ሁሉ ነገር እንትን ብሎ ተጠርቶም እንኳን እምነት እንኳን አልሰጠም። ለአንተ ግን እንዴት እንደምንልህ ነው ግራ የገባኝ። ቢያንስ ህግ ፊት ቀርበው እንኳን ሽምጥጥ ነው ያደረገው እና እኔ ጋር አሁን በቃ እሱ ስለታሰረ ብቻ እርካታ ኑሮኛል። ከዚህ በኋላ ቢያንስ እንኳን ውስጤ ላይ ያለው ነገር ፎይ የሚልበት ነገር ይኖረኛል። ስነልቦና ላይ እግዚአብሔር ይመስገን ደህና ነኝ አሁን ፈጣሪ ይመስገን። ከፊት አካባቢ ነበረ ብዙ ነገር ደርሶብኝ ስለነበር እና ከፊት የነበረው ነገር ስለማላቅ ብዙ ነገሮች እንትን ስለነበሩ ትንሽ ኢሞሽናል ሆኜ ነበረ ምናምን። አሁን ግን ደህና ነኝ። አሁን ደግሞ የበለጠ ደህና ሆኛለሁ። እሱ በዚህ መንገድ ራሱን አጋልጦ ህግ ላይ እንደሚቀርብ ሳስብ በጣም ደስተኛ ነኝ። እናንተን አግዛለሁ ብዬ ባሰብኩበትና እናንተ በሚፈልጉብኝ ሰዓት ኤኒታይም መጥቼ በቃ እንደምመሰከር ቃል ገባለሁ እመጣለሁ። እሺ ምንም ችግር የለውም። ስለዚህ እያንዳንዱ ነገር እንግዲህ አንቺም ስለተባበርሽ እኔም አመሰግናለሁ። አሁን ደግሞ ቀጣይ ምርመራ ማድረገው ያለውን ነገር ማጣራት ስላለብኝ እውነት ይህ ነገር እሱ ላይ ተደርጎበት ነው። ምክንያቱም ብዙ ነገር ተደርጎብኝ ብዙ ነገር ሆኜ እያለ ነው ሲነግረኝ የነበረውና ያቺ ያደረገችበት እስከምን አንፃር ነው የሚለውን ነገር እንግዲህ ያጣራለሁ ማለት ነው። በአንቺ በኩል ግን ያለውን ነገር ጨርሰሻልና ከልብ አመሰግናለሁ። ስለዚህ በመፈልግሽ ሰዓት እጠራሻለሁ። ለዛሬው ግን በጣም አመሰግናለሁ። አመሰግናለሁ በጣም እግዚአብሔር ይስጥልኝ። ውለታችሁን ከፍ ያድርገኝ ነው የሚባለው። ምንም ችግር የለውም እህትዬ፣ እኔም አመሰግናለሁ። ውድ ተመልካቾቻችን በቀጣይ እንግዲህ ከልዕልና ጋር አንዳንድ ቆይታዎችን አደርጋለሁ። ልዕልና ምን ነገር ስትሰማ በጣም ደንግጣ የነበረበት ሁኔታ ነው የነበረውና ፈጣሪ አጋለጠልኝ፣ ፈጣሪ የልቤን አየልኝ እያለች ስትናገር ነበርና ምክንያቱም በባሏ ፊት እንደዛ ተዋርዳ በባሏ ፊት ዝቅ ብላ ነበርና የነበረችው። ለባሏ ክብር ነበራት። ባሏን የምትወድ ቤቷን የምትወድ ሚስት ነበረች። ያ ሰው ግን ባልሆነ ሁኔታ አበላሽቷት የተፈጠረውን ነገር እንግዲህ እናንተም አይታችኋልና ያለውን ነገር እንግዲህ አብረን ምን ይሆናል ማለት ነው። አብራችሁ እንድትቆዩ ስል እንግዲህ በአክብሮት እጋብዛለሁ። ውድ ቤተሰቦች ያው እንግዲህ ከልዕልና ጋር በድጋሚ ተመልሻለሁ ማለት ነው። ልዕልና እንግዲህ ትላንት ያሳለፍናቸውን ቀናቶች እንግዲህ በተወሰነ መልኩ ለአንቺም ለማብራራት ሞክሬያለሁ። ተወሰነውን ነገር ነግሬሻለሁ። እንግዲህ ያው እንደምታውቂው ነው። እኔ ማለት አሁን ደስ ብሎኛል። ምክንያቱም ይህ ሰው በጣም ጭንቅ ማለት እንቅልፍ እስኪነሳኝ ድረስ እያሰብኩ ነበረ። እንዴት ይሄንን ነገር ታደርጋለች? ምክንያቱም አንቺም ጋር ጥርጣሬ ነበረኝ እና ምክንያቱም እኔ ደግሞ መርማሪ ጋዜጠኛ ነኝ። ያለውን ነገር ከሁሉም አንግል ነው ማየት ያለብኝ። ከሁሉም አንጻር የተፈጠረውን ነገር ማየት መቻል አለብኝ እና ለአንድ ሰው ወግኜ ወይም ደግሞ ስለመሰለኝ እሷ ልክ ነች እሱ ልክ ነው ማለት አልችልም። ብዙ ነገር አንቺም ጋር እያሰብኩ ነበረ። ምናልባት ይህን ነገር ለመሸፋፈን እየሞከረች ነው ብዬ አስቤ ነበር እና በስተመጨረሻ ግን ያው ፈጣሪ ያለውንም እውነት አጋልጧል ማለት ነው። ንጽህናሽን እንግዲህ ፈጣሪ አጋልጧል ማለት ነው። ይህ ሰው እንዴት አደንዝዞ በምን አይነት ነገር ይህን ነገር ሲያደርግ እንደነበረ ያው ዝርዝር መረጃውን ቪዲዮንም አሳይተሻለሁ እንግዲህ እንዴት እንደነበር እና እንደው ምን ተሰማሽ? ምንድነው አሁን የምትይው? አንተ እውነት ልክ ነህ። ከአንተ ማድረግ ያለብህን እኮ የዛ ሰዓትም ማስጨነቅ ነበረብህ። በቃ መጠየቅ ስለነበረብህ ነው እንደዚህ ያስጨነቀኝ። ይገባኛል። እውነቱን ባሊዝ እኔ ይዛኔም ነግሬያለሁ። እንዲህ ሽንጤን ገትሬ አልከራከርም ነበር። አሁን ግን በቃ እውነቱ ወጥቶ እንግዲህ ሰምተናል። እግዚአብሔር ይስጣችሁ። እናንተን አመሰግናለሁ። ግን በቃ እኔ አሁን ለልጄም እንደምነግረው ነው። እውነት አሁን አጎትህ አባትህ ነው የምለው። በጣም በቃ የከበደኝ እሱ ፓርት። አይዞሽ፣ ያው ማለት የተፈጠሩት ነገሮች ከባድ ናቸው። ይገባኛል። እነዚህ ነገሮች እኔ የተጎዳሁት እውነት ለመናገር አሁን ባለቤቴም ሆስፒታል ነው እንግዲህ ሲነቃ ጉዱን ሊሰማ ነው እንግዲህ። ያው እንግዲህ ግን ዋናው አውቋል መቼም ግንኙነት ከአንቺ ጋር ግንኙነት እንዳለው እኮ መጀመሪያም አውቋል እና ያለውን ነገር መቼም እንግዲህ እኛ በባለሙያም አግባብተን የተፈጠረውን ነገር በዝርዝር እንነግረዋለን። ምንም ችግር የለም። የእሱም ነገር አያሳስብሽ። ከአንቺም ጋር እንግዲህ ሰላማዊ ኑሮ የምትቀጥሉበትን መንገድ ምክንያቱም የገዛ ወንድሙ ነው። አንቺ ፈልገሽ የሚያደረግሽው ነገር አይደለም እና ትዳራችሁ ላይ ምንም አይነት ተጽዕኖ እንዳይፈጥር እንግዲህ ባለሙያም እንግዲህ አናግራለሁ። የሚሆነውን ነገር እናደርጋለን። ግን እንደው እስቲ የዛን ዕለት ምናልባት እንደው የምታስታውሺ ከሆነ ማለት ለየት ያለ ነገር ያደርግ ነበር ወይ? ይህ ሰው እናንተ ቤት ሲመጣስ የተለየ ነገር ያሳይ ነበር ወይ? አቶ ዳኛቸው የሚባለው ያው ማለት የዛ ሰዓት እንግዲህ አታስበውም። እኔ የባለቤቴ ወንድም ነው በቃ ሌላ ምንም እንትን አይልም ብዬ ነበር።
ግን አሁን እንደዚህ እሱ ነው እንደሆነ ሳስታውስ የሆነ በቃ ቀሽቀሽ የሚያደርገው ነገር አለ። የሆነ ሰዓት በቃ ዝም ብሎ እንዲህ ቁጭ ብለን ራት እየበላን ምናምን የሆነ የሚያየኝ አስተያየት ምናምን በቃ ደስ አይልም። ግን እኔ ወሬ መሀል ሲሆን ሰው ምናምን ብለህ አንተ እኔ ምንም እውነት ለመናገር አልጠረጠርኩም። ያው ነገሮችን ጉዳዩ የሆነ ነገሮች ከተከሰተ በኋላ ነው ማሰላሰል የሚጀምሪውና በሰዓቱ ምንም ላይመስልሽ ይችላልና ግን አሁን ያው ቅሽቅሽ ይላል በቃ። ውጪም እንደዚህ እጁን ለማስታጠብ ሲሄድ ምናምን በቃ የሚያየኝ አስተያየት ወደ ደረቴ ምናምን ያያል እና እኔም እንግዲህ እንዳልኩ ብቻ ምንም በቃ አልጠረጠርኩም። እንግዲህ ያው እውነቱ ወጥቶ አሁን እሱም ለፍርድ መቅረቡ እንግዲህ ተመስገን ነው። ከዚህ በኋላ ላለው ነው እንግዲህ አሁን እንግዲህ ያው ማስረጃዎችንም እያጠናከርን ነው። እንግዲህ ትላንትናም እንደነገርኩሽ እንግዲህ አንድ ልጅ እዚህ መታ በሷ ምክንያት ነው እንግዲህ ይህንን ነገር ጠርጥረን እሱንም እንዲያወጣጥ ያደረግነው ማለት ትዕግስት ሌላም እንደዚህ የተበደለች ልጅ አለች እና አሁን እሷ እንደውም ይህ ጉዳት ከደረሰባት ዓመት ምናምን ይሆናል እና እንደውም የእሷን ክብረ ንጽህናዋን ነው የወሰደው፣ ድንግልናዋን ነው የወሰደው እና በገዛ ቤቷ ሁለቴ ከአንዴም ሁለቴ ሶስተኛ ላይ ደግሞ ቤተሰቡ እንዳወቀበትና ከዛ በኋላ ከቤተሰቡ ጋር ጸብም እንደነበር ሊከሱት ሞክረውም ማስረጃ ስላልተገኘ ነገሮች ትንሽ አልፈው ስለነበረ ማስረጃ ስላልተገኘ ነው እንግዲህ ጽንሱም አጋጣሚ ሆኖ ፈጣሪ አላለውም እና አልተወለደም። በ3 ወር ከምናምኑ ተጨናገፈ። አርግዛ የነበረበት አጋጣሚ ሁላ ነበር እና ስለዚህ ይህ ሰው በጣም ብዙ በደሎችን ሲሰራ ነበር። በጣም ብዙ ነገሮችን ሲያደርግ ነበረ። በእርግጥ አንድ ሰው ነው ይህን ነገር እንዳደርግ እያደረገኝ የቀድሞ ፍቅረኛ ነች እያለ ብዙ ነገር እየተናገረ ቢሆንም ግን አሁን ይህ ነገር ምንም አዘኔታ የሚያስከስት ነገር አይሆንም። ነገሩን አጣራለታለሁ ግን እሱ ወደ ወህኒ ይወረወራል። ስለዚህ አንቺም ለምስክርነት እንግዲህ የተመጫለሽ ማለት ነው። ኧረ እናንተን እግዚአብሔር ይስጣችሁ፣ እድሜና ጤና ይስጥልን። በጣም ነው የማመሰግነው። እናንተ ባስመጡ ኖሮ አሁን በቃ ከባለቤቴም ጋር ተፋትቼ አንድ ልጅ ብቻዬን እያሳደግኩ ነበረ የምኖረው። ይህን ሁሉ እዚህ ድረስ ተጋድላችሁ እውነቱ እንዲወጣ ስላደረጋችሁ በጣም ነው የማመሰግናችሁ። አንተም ከካሜራ ጀርባም ያላችሁ የህግ ሰዎችም እንግዲህ ሁላችሁንም አመሰግናለሁ። እኔም እንግዲህ አንቺንም በጣም ነው የማመሰግነው። ታግሰሽ እስካሁን ያለውን ነገር ትዕግስት ኖሮሽ እየተከታተልሽኝ ማለት ብዙ የሚያስደነግጥ ብዙ አንቺን የሚያናድዱ ነገሮች እያደረግን ነበረ፣ ግን ከምርመራው አንጻር ነው። ምክንያቱም ይሄኛው ትክክል ነው ይሄኛው እንትን ነው ብለን በራሳችን መወሰን አንችልም። ሁሉንም እኩል አድርገን መጠየቅ ነበረብን። ለዛ ነው። በዚህ መሀል ግን በጣም ተጎጂ የነበረው ባለቤትሽ ነው እና እንዴት ነው አሁን ቀጣይ ትዳራችሁ የሚሆን ብለሽ እንደው የምታስቢውን ከአንቺ መስማት እፈልጋለሁ እና ምን አይነት ነገር የሚሆን ይመስልሻል? እኔ እንግዲህ እውነት ለመናገር ባንለያይ ደስ ይለኛል። እንደ ወደ ድሮ ፍቅራችን ተመልሰን እንግዲህ እግሩ ላይም ቢሆን ወድቄ እንግዲህ ለምነዋለሁ። ልጄም እንግዲህ ወይ አሁን ገና 4 ዓመቱ ነው፣ ትንሽ ልጅ ነው። አሁን በዚህ እድሜው አይነገርም እንደዚህ አይነት ነገር። ትንሽ እሱም 18 እስኪሞላው ምናምን ብዬ ለማሳመን እሞክራለሁ። ማለት እንደዚህ አይነት ነገሮች እንደዚሁ በቀላሉ እንትን የሚለው አይደለም እና ቢደበቁም ደግሞ ነገ ከነገ ወዲያ ሲወጡ ሲጋለጡ ችግር ይዘው ይመጣሉ እና ሁሉ ነገር እውነት መነገር መቻል አለበት። ግን በሚሆንና በትክክለኛው መንገድ እንዲሆን እናደርጋለን። እኔም ባለሙያዎችን አማክራለሁ። ምንም ችግር የለም። እናንተ ብትገቡበት ደስ ይለኛል። እውነት ለመናገር እናንተ ፊት ሁሉም ነገር ቢሆን ለምን ሰው ሲኖር ሽማግሌም ሲኖር ነው እሱም ተረጋግቶ ይሰማል። ያው ልባም ልጅ ነው እንግዲህ አይተዋል አይደለ? ባለቤቴም እንደ መልካሙ ማለት እኔም በጣም ተረድቼዋለሁ ያለው ነገር በእንደዛ አይነት ሁኔታ ልጅህ ያንተ አይደለም ተብሎ ራሱ ታግሶ በእንደዛ አይነት ሁኔታ አንቺንም አንድም እንኳን ጉዳት ሳያደርስብሽ እስካሁን ያለውም ትህትና ነገር ሁሉ ሊመሰገን የሚገባው ነው እና መልካም ባል ነው። እንግዲህ አሁንም ቢሆን መልካም አባት ሆኖ ይቀጥላል ብዬ ነው የማስበው። ምክንያቱም ምንም ቢሆን ስጋው ነው። ባላግባብ መንገድ የመጣ ቢሆንም ስጋው ነው። እንደ አባት ሆኖ ያሳድጓል ብዬ ነው የማስበው። ምክንያቱም ይህ ነገር ወዶ የተደረገ ነገር አይደለም። እዚህ ጋር ያጨቅላ ሕፃን ልጅም ፈልጎ አይደለም ይህን ነገር ያደረገው እና ምንም በማያውቀው መጎዳት ስለሌለበት እናንተ ተሳስባችሁ ያው ፍቅራችሁን አስቀጥላችሁ ነገሩን ማስቀጠል መቻል አለባችሁ እና ከሱ ጋር ያለውን ነገር እንግዲህ ከባለሙያ ጋር ሆነን ቆይታ እናደርጋለን። አንቺም ጋር አንድ ላይ ሆነን እንግዲህ አንዳንድ ቆይታዎችን እናደርጋለን ማለት ነው። ከሱ ጋር አንድ ላይ ችግር የለም። ይሻለው ይውጣ እንጂ
እኔ እንደውም እኔ ልጠይቅህና እሱ ፊት እናንተ ፊት ሆኖ ሁሉም እኔም ያላረኩት ለበደልኩት ይቅር ይበለኝ ብዬው ያው በደሉን አንቺ ፈልገሽ አይደለም የፈጸምሽው። አሁን እኮ ነገሩን ተጣርቷልና ስለዚህ ያው ችግር የለም ይቅርታ ተጠያይቀን ነገሮች እንደሚሆኑ እናደርጋለን። ያ ወንጀለኛ ግን ዳኛቸው ፍርዱን ያገኛል። በዛ ሰዓት ላይ ደግሞ አንቺም እንደ ምስክር ስለምትጠሪ ለምስክርነት ትመጫለሽ። ኧረ ችግር የለም። ስለዚህ ወይኔ መወርወር ያለበት ሰው ነው መውጣትም የለበት። ስለዚህ አሁን ከሱ ጋርም እንግዲህ አንዳንድ ቆይቶችን አደርጋለሁ። ሆነብኝ እያለ ያለውን ነገር ከጀርባ ማጣራት ስለምፈልግ ቢያንስ የተወሰነውን ታሪክ ደግሞ ከሱ መስማት እፈልጋለሁ እና ከሱም ጋር አንዳንድ ቆይቶችን አደርጋለሁ። አንቺም እንግዲህ ለሰጠሽኝ ትብብር ላደረግሽልኝ እንትን አመሰግናለሁ። ስለሁሉ ነገር በጣም ነው የማመሰግነው። አመሰግናለሁ እኔም በጣም። እሺ እንግዲህ ውድ ተመልካቾቻችን ከአቶ ዳኛቸው ጋር ደግሞ አንዳንድ ቆይቶች ይኖሩኛል። ምንድነው እሱ ላይ ሲሆነው ምንድነው የተፈጠረው የሚለውን ነገር በተወሰነ መልኩ ለመስማት እሞክራለሁ ማለት ነው። ፍርዱን እንግዲህ ባልደረቦቼ እያስጀመሩ ነው ማለት ነው። የክስ ሂደቱ እየተጀመረ ስለሆነ ህግ ጋር ከመግባቱ በፊት ነገሩ ምንድነው እንዴት የሚሆነው የሚለውን ከእሱ አንደበት አንዳንድ ነገሮችን ሰምቼ ወደ እናንተ አደርሳለሁ ማለት ነው። አብራችሁ እንድትቆዩ ስለአሁንም በአክብሮት እጋብዛለሁ። ውድ የገመና ሾው ተመልካቾቻችን ዮኒ ነኝ። በድጋሚ ተመልሻለሁ ማለት ነው። እንግዲህ ከአቶ ዳኛቸው ጋር ተመልሻለሁ። እንግዲህ ትናንትና ብዙ ነገሮችን አሳልፈናል። ብዙ አይነት ነገሮችን ተፈጥረዋል ማለት ነው። ስለዚህ እያንዳንዱን ያደረጋቸውን ነገሮች ተናዟል። የተፈጠሩትንም ነገሮች እንግዲህ እናንተም እንደተከታተላችሁት ነው ማለት ነው። ስለዚህ አቶ ዳኛቸው አሁን የክስ ሂደቱን እኛ እንግዲህ ባልደረቦች ስሜ አትጥራ ዮናስ የተባልክ ልጅ እንደዚህ ተጫወትክብኝ። ይኸውልህ አሁን ከዚህ በኋላ ምንም የምታመጣው ነገር ተነጋግረን አልነበርንም ወይ? ለምንድን ነው ካሜራ እንደሌለ ህግ አካላት እንደሌለ አድርገህ ለምንድን ነው እንደዚህ? እስከ መቼ ነው ይሄ ነገር እንዲደበቅ ፈልገህ የነበረው? ቆይ ምን አድርገህ ነው ይሄን ነገር እስከ መቼ ነው እንዲደበቅ ፈልገህ የነበረው? ወድጄ ነው እንዴ? ራሳቸው ፈቅደው አይደል እንደሚመጡ የነበረው? ተው አውርተዋል እኮ እያንዳንዱ ነገር እኮ ተናግረሃል። እንዴት እያደነዘዝክ እንዴት ስታደርጋቸው ከነሱ ጋር ምን ስታደርግ እንደነበረ ተናግረሃል እኮ። አሁን እዚህ ጋር ደግሞ ለማስመሰል አትሞክር። ማታ ጓደኞች ሲያደርጉን አመሹ። እኔ ነው የማውቀው። አንድ ጃኬታስ ከላይ ይሄ አልብሶ ሲጫወቱኝ የህግ አካላት እንደዚህ ማድረግም ይኸውልህ ለአንተ እኮ ይሄ ክብር ራሱ ሲያንስ ነው። ከዚህም በታች ነው የሚገባህ የነበረው። ለምን ትሰማኛለህ አይደለ? ወድጄ ነው እንደነገርኩህ እኮ። እኔ እኮ የመጀመሪያ ፍቅረኛዬ አማካኝነት የተደረገብኝ ችግር አለ። ቢሆንም ይሄ ነገር እኮ ከሆነ በጣም ረጅም ጊዜ ሆኖታል አይደል እንዴ? ልዕልና ላይ እንኳን ይሄን ነገር ካደረግ ከ5 ዓመት በላይ ነው። ስለዚህ ይሄ ሁሉ ጊዜ ሲያልፍ ይህንን ነገር ቢያንስ አንተ ከበሽታ ለማገገም እንደው በሽታም ከሆነ ልበለው እንጂ ከዚህ ነገር ለመውጣት ሙከራ አላደረግክም እኮ። ሙከራማ ብታደርግ ኖሮ ይህን ነገር ወይ ሰው ቤት መሄድ የለብህም። አመልህን እዛው ይዘህ ቤት ነው መቀመጥ የነበረብህ አይደል እንዴ? እኮ አንተ አጋለጥኩም ትለው 1-2 ነው። ስንት ነገር እኮ ሰርቻለሁ እኔ እኮ። ስለዚህ ብዙ ነገር አድርገሃል። ምን ታመጣለህ? ኦልሬዲ አሁን ምን መሰለህ፣ አዋረድከኝ፣ አጋለጥከኝ። ማታ ደግሞ ጨዋታ ነበር። ሲያንስ ነው ሲጀምር። አንተ ለምን አድራለሁ? ለምን እናንተ ቦታ ቆያ? አይገባህም። እነዛ ሴቶች ክብር አልሰጠህም እኮ። ክብራቸውን ወስደህ ስታደርግ የነበረውን ነገር እኮ ተናግረሃል። እነሱ ፈልገው አይደለም ያን ነገር ያደረጉት። አሁንም ይኸውልህ በልበ ሙሉነት እያወራህ ነው ያለኸው። አሁን እኮ ህግ ላይ ተይዣለሁ። ከዚህ በኋላ ምንም የምታመጣው ነገር የለም። ምንም አልፈራም። ስለዚህ ተጸጽተህ እንደው ሰበር ብለህ እንኳን ይህን ነገር በቃ አድርጌያለሁ እባክህን በቃ ከዚህ ነገር መውጣት ነው የምፈልገው ማለት ሲገባ አሁንም በልበ ሙሉነት ነው እያወራህ ያለው። እንደፈለግኩ እንዳልሆነ አሰርከኝ፣ አጋለጥከኝ፣ ይኸውልህ ዳኛቸው እንዳልንቀሳቀስ አደረግከኝ። ሆነም ቀረ አሁን ወንጀሉ እንደተሰራ ታምኗል። ያለውን ማስረጃ እንግዲህ ለፍርድ ቤት አቅርቤ ክስ ሂደት እየተጀመረ ነው ያለው። እያንዳንዱ ነገር ከዚህ ነገር የምትወጣበት ምንም ምክንያት የለም። እንደዚህ ብናደርግስ ምንድን ነው የምናደርገው? አሁን በጥፋቴ ልቀጣ ይበለኝ። ጥፋተኛ ነኝ። ብዙ ጥፋቶች አጥፍቻለሁ። ምንም የማያውቀው ህፃውንት ልጆች እንዳያቸው እነ ትዕግስትም እነ ልዕልናም ሌሎችም አሉ። ለዚህ ምክንያት የሆነችብኝ ግን ለዚህ ምክንያት እሷና አባቷ የድሮ ፍቅረኛዬን እሷን ልጠቆማችሁ፣ እሷ ደግሞ እንድትያዝና እኔም መቀጣት ያለብኝ ነገር እቀጣለሁ፣ መዋረድ ያለብኝ ነገር ተዋርጃለሁ። ለእኔ የሚመጥን ሁሉ ነገር ሁኗል። ልጆቼን አደራ፣ ቤተሰቦቼን አደራ፣ ወንድሜም አደራ። ለእኔ ቅንጣት የምፈራው ነገር የለም ከአሁን በኋላ። አሁን ግን ተባበረኝ ከሆነ
እቺ የመጀመሪያ ፍቅረኛዬ መስከረም ትባላለች። እሷ ጋር ቦታ ለጠቆማችሁ አባቷም ሲጫወተኝ የነበረ ወደዚህ ነገር ጨለማ ህይወት አላስፈላጊ ነገሮች እኔ እንደ መንፈስ ሆኜ እህቶቻችን እንደ ጭራቅ ሆኜ ሳሳድዳቸው የነበረ ለዚህ ምክንያት የሆኑ የነሱ ስለሆኑም በሌላ ሰዎች እንዳያጋጥም ጉዳት እንዳያጋጥምና ለሌሎች ማስተማሪያ እንዲሆን ሌላ እንደኔ የሆኑ ሰዎችም ሊኖሩ ይችላል። ለአንተ ስል አይደለም ይሄን ነገር የማደርገው ወይም አንተ ስላልከኝም አይደለም አለም ገብተህልኝ ነበር ምን እንደምትል ንገረኝ ያልኩ የዛን ጊዜ እውነት ነው ምረዳህን ነገር እረዳሃለሁ ወንጀለኛ ብትሆንም ሰው ነህ እንደ ሰው የሚገባህን ነገር ለአንተ ስል ግን አይደለም ምክንያቱም ነገ ከነጎዳ ደግሞ ይቺ ያልካን ሴት እውነት ይህን ነገር አድርጋው ከሆነ ነገ ከነጎዳ ደግሞ ሌሎች ሰዎች ላይ አድርጋው እስካሁን ስንት ሰዎች ላይ ይህን ነገር አድርገዋለች ምክንያቱም አሁን ይሄ ቪዲዮ ደግሞ ሲተላለፍ ነገ ከነጎዳ ደግሞ እኔ ላይ የደረሰ በደል አለ እንደዚህ ሰውዬ ሆኛለሁ ብሎ እኛ ጋር ፍትህ ለማግኘት ከዚህ ነገር ለመውጣት ይመጣልና አንድም እንግዲህ ወደ ተመልካቾቻችን እንደምታውቁት ነው ይህን ነገር ሚዲያ ላይ ስናስተላልፍ ነገ ላይ ቤታቸው ዝም ብሎ የነበሩ ቤታቸው ታፍኖ የነበሩ እንባቸው ያልታበሰላቸው እንዲሁ በዋዛ ያለፉ የተጎዱ ሰዎች ነገ ላይ ወጥተው ደግሞ እርዱኝ እኔም ይሄ ነገር አጋጥሞኛል እኔ ላይ ይሄ ነገር ተከስቷል ወይም ደግሞ ካዩት ነገር ጥንቃቄ መውሰድ የሚችሉ ሰዎች አሉና ስለዚህ ይሄን ነገር አንድም ስናቀርብ ለሚዲያ ይሄን ነገር እያዩ እንዲማሩ ነው እርግጠኛ ነኝ ነገ ከነጎዳ ደግሞ በዚች ሴትዮ እውነት የተበደለ ሰው ካለ ደግሞ ሊመጣ ይችላል ስለዚህ ያ ነገር ቀድሞ ከመሆኑ በፊት እችን የተባለችውን ግለሰብ እኛ አግኝተናት እናወራታለን ማለት ነው ምንድነው የተፈጠረው አንተስ ላይ ለምንድነው ይሄን ነገር ያደረገችው እስካሁን ስንት ሰው ላይ አድርጋለች ምን ስታደርግ ነው የከረመችው የሚለውን ነገር እያንዳንዱን ነገር እናጣራለን በእንደዚህ አይነት ህይወት ውስጥ ያለ ሰውን ከእንደዚህ አይነት ህይወት እንዲወጣ እናደርጋለን ምክንያቱም ከርኩስ መንፈስ ጋር የሚሰሩ ከሆነ ይህን ነገር ትተው ወደ ትክክለኛው ወደ ራሳቸው ትክክል ነው ብለው ወደሚያስቡት እምነት መመለስ መቻል አለባቸውና ከጥቁር መናፍስት ከጥቁር እምነት ጋር የተያዙ ነገሮችን ትተው ወደ ትክክለኛ ብለው ወደሚያስቡት እምነት መምጣት አለባቸው ስለዚህ ለአንተ ስል ሳይሆን ይሄን ነገር የማደርገው ለወደፊቶቹ ሰዎች ለወደፊቶቹ ልጆች ብዬ የማደርገው ተግባባን አይደል አዎ የተማሩትን ነገር ለመልካም እንዲያደርጉ ህብረተሰባቸው እንዲያገለግሉ አሁን እያደረጉት ያለ ግን እንዳልከው የጨለማ ኃይል የሚያደርገው ነው እንጂ አንድ ክርስቲያን ወይ ደግሞ አንድ የእምነት አባት ሊያደርገው የማይችል ነገሮች ሊሆኑ ስለሚችሉ ግለሰቦች ግን ትምህርታቸውን በመጠቀም አላስፈላጊ ነገሮች የሚያደርጉ ሰውን የሚያሳስቱ በህብረተሰቡን ጫና የሚፈጠር ስለሆነ እኔ ለጠፋሁት ነገር ይበለኝ መቀጣት ያለብኝ ነገር ሁሉ ነገር እቀበላለሁ ልጆችን ይቅር ይበሉ ልጆቼ ላይ ፍርድ ቤት የምትናዘዝ ይሆናል ችግር የለም እኔ አሁን ነገ ከአሁን በኋላ ስለማላገኛችሁ ወደ ህግ አካልም ስለሚሄድ ቅጣት ለመቀበል ስለሚሄድ ልንገናኝ ስለማልችል በውስጥ መስመር እቺ ልጅ እንውጣና የት እንደሆነ ቤቷ ላይ ላድረስ እሷና አባቷ ተይዞ ደግሞ ጉዳቸው የሚያጋልጡበት ነገር የሚፈጠር ነገር አድርጉልኝ ሌላ ምለው ነገር እሱን ነው የምንፈልገው ስለዚህ አሁን ወደ እሷ እንሄዳለን ያለውን ነገር እያንዳንዱን ነገር ታሳየኛለህ አድራሻዋንም ትጠቁመኛለህ ስለዚህ ሰው እንሄዳለን ማለት ነው ና ተነስ ካሜራማን እባክህ ካሜራውን አብራልኝ እኔ እናት ላውራሽ ፈልጋለሁ ላውራሽ ፈልጌ ነው አንድ ጉዳይ አለኝ ካንቺ ጋር ማውራው ነገር ስላለ መስከረም ነሽ አይደል አዎ ነኝ እኮ እኔ ደግሞ የህግ አካል ነኝ ይሄው አስፈላጊ ከሆነ መጠቀምና ሳይሻለው ቆይ ለምን ምን ፈልገን የመጣኸው ካንቺ ጋር አንዳንድ ጉዳዮች አሉኝ አንቺ ጋር የተጠቀምኩት አንዳንድ ነገሮች ስላሉ ታዲያ ምንድነው ካሜራ ምንድነው ታዲያ ካሜራውም መረጃ ነው ከጀርባም ያሉት ሰዎች እንግዲህ ያው የኔ ባልደረቦች ናቸውና ስለዚህ እባክሽን የኔ ቦታ እንሂድና አንዳንድ ጉዳዮችን ማውራት ያለብን እባክሽን ተረጋጊና ይኸውልሽ የምጠይቅሽ ነገር አለ ወዲያው ጨርሰን እንመለሳለን ምንም ያን ያህል እንትን ምን ሰዓት የለኝም አሁን ረፍቶብኛል እኮ ምን ስላለብኝ ነው እባክሽን መስከረም አለበዛ ኃይል እንድጠቀም እንድታስገድጂኝ አልፈልግም እባክሽን መሄድ መቻል አለብን እንሂድ እስታትን ከስነ ስርዓት ይኖርክ ይኸውልሽ መረጋጋት መቻል አለብሽ እንሂድና እናወራለን እያልኩሽ እንዴ ዝም ብለህ ታዲያ መንገድ ላይ ነው የምትናገረኝ አዎ መንገድ ላይ ነው የማናግርሽ ይኸውልሽ እኔ ህግ አካል መሆን ካሜራውን አጥፋልኝ እሺ ካሜራውን አጥፋልኝ ካሜራውን ለምን አስፈለገ ወደ እኔ ቦታ ሄደን እናወራለን ማለት ነው አለበዛ ኃይል እንድጠቀም ያስገድድሽ ነው ከጀርባ አጥፋው ካሜራውን አጥፋው ነይ ለቀቀኝ ጨዋለሁ ስነ ስርዓት ጨዋለሁ መስከረም ይኸውልሽ ሰምኛለሽ
ጊዜ ስለኖረሽ ስላኖረሽ አይደለም ለጥያቄ ፈልግሻለሁ ብዬሻለሁ የህግ አካል መሆኔን ደግሞ አሳይቼሻለሁ አይደል እንዴ አሳይተኛል ታዳዝም ብለ መንገድ ላይ አግኝተህ ነው ታዳዝም ብለ እንትን የምትለው አሁን ወደዚህ ይዤሽ የመጣሁት ምክንያት አለኝ አንቺ ጋር መጣትሽልም እንዴ ነይ አሁን ግቢ ወደዚህ ይሄ የኔ ማቆያ ነው እዚህ ገብተሽ እያንዳንዱን እስካሁን ያደረግሻቸው ነገሮች ግቢ አርፈሽ ግቢ ወልሽ አሁን እዚህ ቦታ ላይ ብትጮሂ ማንንም ይተማል ግቢ ውድ ተመልካቾቻችን እንግዲህ ከመስከረም ጋር ወደ ውስጥ ገብተናል ማለት ነው ይኸውልሽ መስከረም እኔ የህግ አካል መሆኔን አሳይቼሻለሁ መታወቂያንም አሳይቼሻለሁ አይደል እንዴ ስለዚህ በዚህ ያክል ደረጃ እኔና አንቺ እንደዚህ መጨቃጨቅም ግብግብ መፍጠርም የለብንም እዛው ቆመንም ጉዳያችንን መጨረስ እንችል ነበር ግን አንቺ ፈቃደኛ አልሆንሽም እኔን ለማውራትም ፈቃደኛ አልሆንሽም እና ስለዚህ ምንድነው የተፈጠረው ነገር ስለማን እንደማወራ መቼም ትረጃለሽ ብዬ አስባለሁ አቶ ዳኛቸውን ታውቂያለሽ አይደል ማን ነው እሱ አረን ያላቀው ማን ነው አቶ አሽውልሽ መስከረም እያንዳንዱ ነገር አጣርቼ ራሱ ነው ወደ አንቺ ጥቆማ መሰጥቶኝ ቤትሽ ድረስ የመጣሁት አቶ ዳኛቸው ካስፈለገ ፎቶ ላሳይሽ እችላለሁ ይኸውልሽ ይሄ ነው ዳኛቸው ደግሞ ምን ብሎ ነገረ ብዙ ነገር ነው ብሎ ነው የነገረክ ብዙ ነገር ነው የነገረኝ ያደረግሽው ነገር አለ የምታውቂው ነገር አለ አንተ እኮ እሱ እኔን ያደረገኝ ነገር እኮ አንተ ስለማታውቀው ነው በጣም ብዙ ነገር አድርጎኛል በጣም ብዙ ነገር ማለት ህይወቴን ሁላ ነው ያበላሸው ሌላ ሰው ሁላ እንዳላገባ ነው ያደረገኝ አንተ የምታውቀው ነገር የለህም ደግሞ ምን ብሎ ነው የነገራችሁ ምንድነው ብሎ ያወራው አንቺ እሱን ጉዳት እንዳደረሽበት እሱ ላይ ብዙ በደል እንደፈጸምሽበት ነው ምንድነው ምን በደለች ብሎ ነው ያወራው እስቲ ንገረኝ ያለው እሱ ላይ መተት አስመትተሽ ብቻ በሚለው ነገር ብቻ ይሄ በርኩስ መናፍስት ነገር አድርገሽ እሱ ሴሰኛ እንዲሆን አድርገሽዋል እንደዛ ነው እንግዲህ ያለኝ በዚህ ወንጀሉ ደግሞ እኛ እጅ ውስጥ ገብቷል አዎ ልክ ነህ አድርጌበታለሁ እንደውም እኔ ሽባ አድርጌ ነበር ማስቀመጥ የነበረብኝ እኔ ያደረገኝን ነገር እኮ እናንተስ የምታውቁት ነገር የለም ምን ቢያደርግሽ ነው ይሄ ሁሉ እንደዚህ አይነት ነገር ማድረግ ያስፈልገው እንደውም ሽባ አድርጌ ነበር ማስቀመጥ የነበረብኝ አልኩ እኮ በጣም ባለጌ ነው መጨረሻ ባለጌ ሰው ነው ወራዳ ሰው ነው ሰው አይደለም የሰውን ህይወት ነው እኔ ህይወቴን አበላሽቶታል በቃ ምን አድርጎሽ ነው ይኸውልሽ እኔ ዳኜ እኔ እጅ ላይ ሲገባ ብዙ ወንጀሎችን ፈጽሞ ነው እንትን ያለው ከብዙ ሴቶች ጋር ሲጋደም ይኸውልሽ ከብዙ ሴቶች ጋር ይጋደማል አዎ እኔን ስለማይፈልገኝ ከብዙ ሴቶች ጋር እሱ ወልዶ አግብቷል አይደል ልጆችም አሉት ከነሱም በተጨማሪ ይኸውልሽ ልጅ ቤተሰብ ያለው ራሱ አሁን ከሌሎች ሴቶች ጋር እየተኛ ነው ያለው ለዚህ ደግሞ ምክንያቱ መስከረም ነች ይሄን ነገር ያደረገችኝ ብሎ ነው እንግዲህ ምን መተት ሰራችብኝ አለ አዎ አድርጌበታለሁ እኔ እሱን አላሽም አድርጌበታለሁ እውነቱን ልንገርክ እሺ እንዴ ሲጀመር እኔ እንደውም እኮ እንደዚህ ሴቶችን እንዲፈጅ አይደለም እኮ እኔ እንደውም ያሰብኩት ሽባ አድርጌ ቤት ውስጥ ለማስቀመጥ ነበር እኔ ያሰብኩት ይገባዋል በጣም የሚገባው ሰው ነው ምን አድርጎሽ ነው ይሄንን ያክል እንደዚህ ላይ ሆነ ታውሪ የምትችይው እኔ ያደረገኝ ነገር ምንድነው ቤተሰቤን አዋርዶኛል ሰፈር ውስጥም እኔ እንዳላገባ እንዳልወርድ ከሌላ ወንድ ጋር ግንኙነት እንዳላደርግ አድርጎኛል አዋርዶኛል በቃ ቤተሰቤን ጭምር ነው ያዋረደኝ ምን ማለት ነው አጋባሻለው ጥሎሽ ምንድነው ሽማግሌ ተልኮ በስነ ስርዓቱ ድግስ ተደግሶ ምናምን ነገር በቃ ልንጋባ ዝግጅት ተዘጋጅቶ ምናምን ነገር በዛው ጠፋ በቃ ሰውላ ተጠርቶ እንዳለ ሰውላ ህዝቡላ ነው እሱን እየጠበቀ ያለው በሰርጌ ቀን ነው እንደዚህ ያደረገው እኔ አላቅም በምን ምክንያት እንደሆነ እኔ የማውቀው ነገር የለም ይሄስ አንተም ባንተ ላይ ይሄ ነገር ቢደርስ አንተ ደስ ይላል ታዲያ ለመጠየቅ አንሞክርሽም ምን ለመጠየቅ ሲጀመር አድራሽ ወይ ራሱ የለም እንጂ በቃ ያለበትን ቦታ ራሱ አላቅም በጓደኞቹም ባስደውል በምን ባስደውል እባክህ እንደው ዛሬ እንኳን አውጣኝ ምናምን እኔ ማላውቀው ነገር ነው ከሱ ላይ ያየሁት አለሁት ለምን እንደዚህ ያደርጋል ቤተሰቤን እኔን ብቻ ለሚያዋርደኝ ቤተሰቤን ጭምር ነው ያዋርደኝ ለምዶ እንደዛ የሚያደርገው ስለዚህ ይሄን ነገር ሲያደርግ እንግዲህ ያው ሆነ ብሎ ጠፍቶ ነው እያልሽ ነው እሱ ግን በዛ ነገር የነበረው ክፍለ ሀገር ለስራ ሄጄ በነበረበት ሰዓት በዚህ በሶስት ቀን ውስጥ ካልተመለስ ሲጀመር አይደለም ውሸት ነው ምንም ክፍለ ሀገርም አልሄደም ዝግጅቱ ባለቀበት የዛኑ ቀን ነው የጠፋው በቃ ዝግጅት አልቋል እኮ ቤት ሰው ተጠርቷል ቤተሰቡላ ፋሚሊ ቁጭ ብሎ ምን እንዴ ሰርግን የሚያክል ነገር እንዴት ነው ወጪ አድርጌ እኮ ነው የምታወጣው አይደል እንዴ ለምን ነው እንደዛ የሚያደርግ የማይፈልገኝ ከሆነ አልፈልግም ማለት ይችላል እኔ አስገድጄ አይደለም እንኳን አይደል እንዴ በክብር አገባሻለሁ ካንቺ ጋር ትዳር መምሰላት ፈልጋለሁ ብሎ ነው አይደል እንዴ አስበው ይሄን ነገር ዝግጅት የተደረገው ምክንያቱም አልነገረሽም ከዛስ በኋላ ከቆይታስ በኋላ ቢሆን ጠይቀሽው ምክንያቱም ለመረዳት አልሞከርሽም ከዛ በኋላማ ስልክ አንስቶልኝ ብዙ ነገር አውርተናል ማለት በቃ እኔ ማለት ምንድነው የመተተኛ ዘር አላገባም የመተተኛ ዘር ነሽ አባትሽ መተተኛ ነው እንዴ ከአባቴ ጋር ብዙ ነገር እኮ ነው ሲያሳልፉ የነበረው ብዙ ነገር በቃ ማለት እሱ የማይፈልጋቸውን ነገሮችን አብሮ ሲሰሩ የነበረው
ስለዚህ ከሱ ጋር ብዙ ነገር እየሰሩ ብዙ ነገር አሳልፈዋል። ስለዚህ ለምንድን ነው መተተኛ ምናምን የሚለው? ከአባቴ ጋር በጣም ተግባብቷል። በጣም በቃ ቤተሰብ ሆነናል እኮ ቤተሰብ ሆነን የጨረስነው ጉዳይ ነው። እንደዛ ብሎ ለምንድን ነው እንደዛ? በስተመጨረሻ ለምን ይሄን ነገር ጥሎ መሄዱ ምን አስፈለገ ታዲያ? የሚያውቅ ከሆነ ከመጀመሪያው እኔ እሱን አላቅም። እሱን እርግጠኛ ሆኜ አልናገርም። ማለት ለምን እንደዛ እንዳደረገ አላቅም። ማለት የማይፈልግ ከሆነ በመጀመሪያ መናገር ይችል ነበረ። ማለት ይሄንን ነገር ከመጀመራችን በፊት ማለት ነው። ግን ሁሉ ነገር ፕሮግራሙ ላይ ነው እንደዛ የተፈጠረው። ከፕሮግራሙ በኋላም ደግሞ ደውዬ አውርቼዋለሁ። ማለት በቃ የሚያወራልኝና እንትን የሚለው አባትሽ መተተኛ ነው ምናምን በቃ የሆነ የማይሆን ምክንያቶች ናቸው ሲያወራ የነበረው። አዎ መተተኛ ነው። እኔም አይደለም እኔ ነኝ ሲጀመር ያደረኩበት መተት እኔ ነኝ ያደረኩበት በቃ። ስለዚህ አሁን ለሚያደርገው ነገር ማለት የምር አንቺ ይሄን ነገር አድርገሽበታል? አዎ አድርጌበታለሁ። ምክንያቱም ህይወቴን አበላሽቶሻል በቃ። ለምን እኔ አሁን ነገር ወይ በህግ መጠየቅ ወይ ቢሆን ነገር መጠየቅ አይሻልም ነበር? ለምንድን ነው እንደዚህ አይነት ነገር? ይሄ ነገር እኮ አሁን አንቺ አደረግሽው ነገር ቆይ ህግ ምንድን ነው የሚጠይቀው? ማለት ህግ ምን ብሎ ነው የሚጠይቀው ሲጀመር? እስቲ ንገረኝ። ቢሆንም ብቻ በሚገባው መንገድ ወይ መጠየቅ ትችይ ነበር። ምክንያቱም አሁን አንቺ ያመጣሽው መዘዝ እኮ ሌሎች ሴቶች እንዲጎዱ አድርጓል። በእርግጥ የራሱን ሴሰኝነት ተጨምሮበት ሊሆን ይችላል። ይቅርታ ወንድሜ፣ ሲጀመር እኮ ማለት ነው እኔ ብዙም አሁን በጓደኝነት አይደለም የቆየ ነው። በቃ አንድ ሳምንት ምናምን ተያየን፣ ተግባባን። በቃ ላገባሽ ማግብቼ መኖር እንፈልጋለሁ ከአንቺ ጋር ትዳር መሰርታለሁ አለ። ከአንዳንድ በሳምንቱ ነው በ15 ቀን እንትን አደረገ፣ ሽማግሌ ላከ። በቃ እኔም በሰዓቱ እስቲ ጥሩ ሰው ነው ብዬ ስላሰብኩኝ አመንኩኝ፣ እንትን አደረኩኝ ማለት እሺ ብዬ ተቀበልኩኝ። በእንደዚህ አይነት ፍጥረት አንቺስ እንደዚህ አይነት ነገር ሲሆን ለምን እንደዚህ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለኩበት ምክንያት ቤተሰቤ እንዲያገባ ይፈልጋሉ በጣም በቃ ትዳር ይዤ የራሴ ኑሮ እንድኖር ነው የምፈልገው። ሞር ደግሞ አባቴ ማለት ነው በጣም ይፈልጋል እና የአባቴንም ሀሳብ ላሟላ ብዬ ነው ይሄን ነገር ያደረኩት። ስለዚህ እሱ በአባትሽ በኩል የመጣ ነው ወይስ እንዴት ነው? ኖ አይደለም፣ እንዲሁ በመንገድ ላይ ነው የተዋወቅነው። በእርግጥ ግን ከአባቴ ጋር በጣም ተግባቡ። በቃ ማለት ወር ባልሞላ ውስጥ ነው የተግባቡት። እኔም አባቴም በጣም ሲያወደደው በቃ ለትዳር የሚሆን ነው ብሎ ስላሰበ እሱም ደስ ስላለው እሺ ብዬ ነው የተቀበልኩት እና በእንደዚህ አይነት ነገሮች የተፈጠሩት እንጂ ይሄ በጓደኝነት በምናምን አይደለም። ማለት ብዙ ጊዜ በቆይታ ምክንያት አይደለም ማለት በጣም ቅርብ ጊዜ ነው፣ ትንሽ ጊዜ ነው። እና በእንደዚህ አይነት ጊዜ ውስጥስ ግንኙነት ነበራችሁ? እንደ ሁለታችሁ ያደረጋችሁት ግንኙነት አለ እንዴ? ምንም ነገር የለም። ታዲያ እንዴት ማለት ወይ እንኳን ሌላ ነገር ፈልጎ ነው የቀረበው እንዳይባል እንዴትስ እንደዚህ አይነት ነገር ውስጥ ወይስ አንቺ እየዋሸሽን ያለሽው እሱ እንደዋሸው ወይስ የማን ነው አሁን ትክክል ብለን ነው የምንወስደው? ሲጀመር አባቴ ወዶታል ብያለሁ። ማለት አባቴ እንዳገባው ፍቃደኛ ስለነበረ እስቲ አባቴን ፍላጎት ላሟላ ብዬ ነው ይሄን ነገር የገባውበት። በእርግጥ ምንም ነገር ግንኙነት አልነበረንም። እኔም ደግሞ ያው በሰዓቱ ወንድ ስለማለቅ ያው በቃ ለማግባት ጓግቼ ነበረ። ማለት በጣም ፍላጎት ስለነበረኝ እንትን ነበረ ማለት በቃ። ታዲያ እንዴስ ማለት ይሄን ነገር ለማድረግ ከመወሰንሽ በፊት ሌላ ሰው ሊጎዳ እንደሚችል አልገመትሽም ነበር ነው? ማለት እንዴት እንደዚህ አይነት ነገር ታደርጊያለሽ? ወይ ራሱን አግኝተሽ መጠየቅ ስትችይ ማለት ነው እኔን ከመጉዳቴ በፊት ይሄ ሰው እኮ ማለት ብዙ ነገር አላውቅም፣ ማንነቱን አላውቅም ነው እያልኩ አለሁት አይደል እንዴ? ስለዚህ እኔ ከዛ በፊት ይሄ ሰውዬ ከዛ በፊት አድርጎ ብዙ ሴቶችን ጎርቶ ቢሆን እኔ አላውቅም። ገባ? ያለውን ሂስትሪ አላውቅም፣ ያለውን እሱ የነበረበትን ምን አይነት ሁኔታ ውስጥ እንዳለ አላውቅም። ማለት አሁን በእኔ ምክንያት ነው ብዬ ላወራ አልችልም። ገባ አይደለ? እንደዚህ ነገር አደረገ ብዬ ላወራ የምችለው በእኔ ምክንያት ነው ብዬ አይደለም። እሱ ውሸት ሊሆን ይችላል። ዝዝችበት እንደነበረ ሲነግረኝ ነበር። ምክንያቱም አንተ ሴሰኛ ነህ፣ ከብዙ ሴቶች ጋር ትተኛለህ አለችኝ። ከዚህ በኋላም ይሄንን እንትንን እንድቀጥል ነው ማድረግ፣ በህግ እንድትያዝ አደርግሃለሁ አለችኝ ነው ሲለኝ ነበረው። እና ማለት ሴሰኝነቱ አንቺ ከዛም በፊት የነበረ ነው የምትይው? አዎ ብዬ ነው የማስበው። ምክንያቱም ማለት ይሄ ነገር አመል ባይኖርበት ኑሮ ማለት ነው የዛን የፕሮግራሙ ቀን መጥፋት የለበትም ነበረ። ገባ? ማለት እኔ ሴት አያቅም ብዬ እንዳላስብ የሚያደርገኝ መጀመሪያ ፈቅዶ ነው፣ ተገዶ አይደለም። ይሄ ነገር ይሄ ሰውዬ ፈልጎ ነው፣ ቤተሰብ ፈቅዶ ነው፣ ሽማግሌ ተልኮ ነው። ሁሉ ነገር በጨረሰበት ታይም ነው ይሄ ነገር የተፈጠረው። ስለዚህ ይሄ ነገር ማለት ከኔ በፊት የነበረው ነገር አለ ብዬ ነው ያሰብኩት፣ እኔ በእኔ አመለካከት ማለት ነው ብዬ ነው የማስበው እንጂ እኔ ስላደረግኩበት ነገር አይደለም። እኔ ያደረግኩት በቃ አሁን ላይ እኮ ነው አላገባው አልወለድኩ። ገባ? ምክንያቱም ህይወቴ ተበላሽቷል። ማንን ነው ማገው? ቤተሰብሽ እንደዚህ ነው፣ አንቺ እንደዚህ ነሽ ምናምን ብሎ ማለት ድግስን የሚያክል ነገር እንደዛ አድርጎ ማን ወንድ ነው ሲጀመር የሚቀርብ? እስቲ ነገር ማለት ሂስትሪ የተበላሸ ህይወትን ነገር ማለት
የተበላሸውን ነገር ማን ነው የሚቀበለው? ማን ወንድ ነው? እስቲ አግባኝ ብዬ እንኳን ብጠይቀው ማን ወንድ ነው? አንቺ እንደዚህ ዘርሽ እንደዚህ ነው፣ አባትሽ እንደዚህ ነው ከመባል ውጪ ሌላ ምንም ወሬ የለም። እንደዚህ ተበላሽቶ እኔ ስለምን ዝም አላለሁ? ማለት በቃ ማድረግ ያለብኝ ነገር ለመበቀል ብለሽ ለኔ ለመበቀል ብዬ ነው። ግን እንደዚህ ሴቶችን እንዲያደርጉ አይደለም ይሄን ነገር ያደረኩት። እውነት ለመናገር እኔ ሽባው ነው እንዲቀመጥ ነው የፈለኩት። በቃ እንዲቀመጥ ምክንያቱም እኔ ምን አክል እንደተጎዳው እንዲረዳው ስለፈለኩ ነው። ይኸውልሽ እየዋሸሽን ከሆነ ምክንያቱም እሱ ሴሰኛ ትሆናለህ፣ በዚህም በሴሰኝነት ትያዛለህ፣ ቤተሰብ አይኖርህም እያለችኝ ስትዝትብኛለች። እኔ እንደዛ ያልኩት ምንድነው እንደዚህ ሴሰኛ ትሆናለህ ምናምን አይደለም። በቃ ቢያንስ ማለት ነው በቃ ያሰብነውን ነገር እናድርግ። ካላደረግከው የማደርገውን ነገር እኔ ያውቃለሁ ብዬዋለሁ። እንደዛ ብያለሁ። ግን ሴሰኛ ትሆናለህ እንዲህ ትሆናለህ እኔ አላልኩም። እሱ የራሱ ችግር ነው። ወይ እሱ ዋሽታችሁኛል። ምክንያቱም እሱ ሲጀምር ጨማምሮ ነግሮሃል። እውነቱን አይነግርህም። እውነቱን ልንገርህ፣ እውነቱን የነገረክ ምንድነው ለሀገር ሲመለሱላ አቀባበል እንዳደረግሽለት አስተኝተሹ መኝታ ቤት ገብቶ የውስጥ ልብሱ ወይም የውስጥ ሱሪው ላይ ወይም ፓንቱ ላይ ጉድ እንዳሰራሽበትና ሆነ ብሎ እንዲለብስ አድርገሽ ከዛ ቤት በነጋታው ደግሞ ውጣ ብለሽ እንዳባረርሽው ነው እንግዲህ ሲነግረኝ ነበር። እና አመንኩ እሱ ይኸውልሽ እኔ አሁን አንቺንም ወይ እሱ ትክክለኛውን ነገር ነው እየነገርኩህ አለሁት እኮ። ምናልባት እኔ ነገር ከስር መሰረቱ ጀምሮ ማጣራት እፈልጋለሁ። ማጣራት አንቺም ብትሆኚ አሁን ላይ ያደረግሽው ነገር አግባብ አይደለም። አምነሻል። ሲጀመር በገዛ አንደበትሽ ካሜራ ላይም ይዣለሁ ያለውን ነገር ማለት ያንቺንም የተበደልሽውን በደል አያለው፣ አጣራለሁ። እውነት ይሄ ነገር ደርሶብሻል የሚለውን አጣራለሁ። እሱም ላይ ደግሞ ያደረግሽው ነገር እውነት አንቺ አድርገሽዋል የሚለውንም ከስር መሰረቱ ቢሆንም እኮ አምኛለሁ እኮ። ግን የተናገሯቸው ነገሮች ሴሰኛ ትሆናለህ፣ እንዲህ ታደርጋለህ፣ ሌላ ሴቶችን እንዲጎዳ አይደለም ይሄን ነገር ያደረኩት። እንደዚህ ትሆናለህ አላልኩትም ሲጀመር። በቃ ግን በተቻለ አቅም እኔ ለምኜዋለሁ። በተቻለ አቅም በቃ ተመለስ፣ በቃ አንተ ቃል የገባህልኝ ቃል ፈጽም፣ አድርግ፣ አባቴንም አታዋርድ። እንደዚህ ተግባብታችሁ ሁሉ ነገር በጨረስክ ሰዓት ለምንድነው እንደዚህ የምታደርገው? ምንድነው በስተኋላ ምንድነው ያለው? ያስኩት ነገር አለ ወይ? ለያስኩ ላይፍ ጀምራል ወይ ብዬ ለምኛለሁ። ለብዙ ጊዜ ለምኛለሁ በስልክ ማለት ነው። ግን እሱ እኔን ሊያገኘኝ አልፈለገም። አንቺ ሁኚ ውረት እሱ ይሁን ማጣራው ነው የሚሆነው። እኔ አሁን ላይ ግን በጣም እንደዚህ ብዬ እርግጠኛ ሆኜ መወሰን ስለማልፈልግ ቤተሰብሽ ጋር መሄድ ካለብኝ ከቤተሰብሽም ከአባትሽ ምን አይነት ስራ ነው የሚሰሩት፣ እንደዚህ አይነት ስራ ነው የሚሰሩት የሚለውን ነገር ማጣራት እፈልጋለሁና አንቺም ለጊዜው መሄድ ካለብሽም እስቲ ከባልደረቦች ጋር ተነጋግሬ የሚሆነውን አደርጋለሁ። ግን አስፈላጊ ከሆነ ከአንቺም ጋር ከፍተኛ ምርመራ አደርጋለሁ። ምክንያቱም የሰራሽው ነገር ትክክል አይደለም። ወንጀል ከሆነ በሚያስጠይቅሽ መንገድ እንድትጠይቂ አደርጋለሁና እባክሽን አሁን በጣም በብዙ አይነት ነገር ውስጥ አልፈናል። ብዙ ነገር ነው ስናሳልፍ የነበረውና አንቺም ጋር መመርመር ያለብኝ ነገር እመረምራለሁ። ስለዚህ እኔ ተነሽ ከባልደረቦች ጋር ተቆያ